What's up beautiful English lovers? Welcome to the Simple English with Gary YouTube channel. በድጋሚ ዛሬ ሁለተኛ ቀኔ ማለት ነው አዲስ ስልጠናውን ከጀመርኩት እንደማለት ነው። So ዛሬ የምሰጣችሁ ትምህርት ኢንተርሚዲየት ሌቭል ላይ ከሆናችሁ ማለትም በመካከለኛ ደረጃ እንበልና B2 ወይንም ደግሞ like A2 ደረጃ ላይ ላላችሁ ሰዎች እጅግ በጣም የሚጠቅም ነው። አጭር ጊዜ ብቻ ነው የሚይዛችሁ፣ በጣም ይጠቅማችኋል። So ማስታወሻ ምናምን መያዝ እንዳትረሱ፣ ይጠቅማችኋል። በነገራችሁ ላይ ኦንላይን ስልጠና የምትፈልጉ ሰዎች ካላችሁ በእኛ ትምህርት ቤት በእኛ ተቋም ስክሪኑ ላይ በምትመለከቱት ስልክ ቁጥር መደወል ትችላላችሁ። በዋትስአፕ፣ በቴሌግራም፣ በኢሞ፣ በቦትም በፈለጋችሁት አማራጭ ታገኙናላችሁ። መርሳት ትቸገራላችሁ አይደል? የመርሳት ችግር አለባችሁ። ብዙ ጊዜ ቋንቋ ትማራላችሁ፣ ደጋግማችሁ ታያላችሁ፣ ታነባላችሁ። ነገር ግን at a time of practice ልትናገሩ ስትፈልጉ you don't know where it exactly goes ቤት እንደሚሄድ አታውቁት። በእንግሊዘኛ ቋንቋ እስኪ ቀለል ያለ ጥያቄ ልጠይቃችሁ። ስትራፖ ያዘኝ ከፊዚካል ኤክሰርሳይዝ በኋላ ስትራፖ ይዘናል አይደል? ሶ ስትራፖ ያዘኝ ስትሉ ምን ብላችሁ ነው የምትፈልጉት? በቤተክርስቲያን አገልግሎት ደግሞ ዋናው የቅዳሴ አገልግሎት የሚካሄድበት ማዕከሉ ክፍል ቤተ መቅደስ እንላለን። ቤተ መቅደስ በእንግሊዘኛ ቤተ መቅደስ ምን? ምግብ ስትመገቡ ወይም ደግሞ እንዲሁ ምራቃችሁ በራሱ ጊዜ ወይም ውሃ ስትጠጡ ትን ይላችኋል። ስለዚህ በእንግሊዘኛ ቋንቋ ኦል ኦፍ አ ሳደን ያ ነገር ሃፕን ቢያደርግ ትና ላይ ለማለት ስትፈልጉ ምንድን ነው የምትጠቀሙት? ለማወዳደር ሁለት ነገሮችን ማወዳደር እንፈልጋለን። ሶ ስናወዳደር ይሄኛው ከዚህ ይበልጣል ምናምን ስትሉ ዛን እያላችሁ ብዙ ጊዜ ትጠቀማላችሁ። ዛን የምትል ቃል። ሶ ዛሬ የማሳያችሁ ዛንን ከምትጠቀሙ ይልቅ ተጨማሪ አማራጮች ላሳያችሁና እንግሊዘኛችሁ አንድ ስቴፕ ከፍ እያለ እንደሚመጣ ላረጋግጥላችሁ ማለት ነው። ኦኬ የመጀመሪያው የሚሆነው ትንታን በሚመለከት እስኪ ላሳያችሁ። ትንታ ይሄ በድንገት ውሃ ስንጠጣ ምግብ ስንበላ የሚከሰት የትንታ ክስተት አለ ራይት? ሶ በዛ ሰዓት ትናለኝ ለማለት ስትፈልጉ መጠቀም የምትችሉባቸው ብዙ አይነት አማራጭ የሚመስሉ ነገሮች አሉ። ግን ትንታን ይውላችሁ በመመገብ የሚደረግ ትንታ ወይም ደግሞ በአየር ማፈን የሚፈጸም ትንታ ይኖራል። ሌሎችም ክስተቶች አሉ። ነገር ግን በእንግሊዘኛ እያንዳንዳቸው በተለያየ መንገድ ነው የሚገለጹ ራይት? ሶ ለዛ ነው ብዙ ጊዜ አሁን ነጮች ጋር ንግግር ስታደርጉ አንዳንድ በራሳችሁ በምታውቁት የሆነ ቃል ስትነግሯቸው what do you mean ይላሉ። or come again please I don't get it ምናምን ይላሉ። አልገባኝም፣ አልተረዳሁም እያሉ ነው። እንደዚህ አይነት ነገር እንዳይፈጠር አጥርታችሁ እንድታውቁ ልንገራችሁ። የመጀመሪያው ከጭስ ጋር በተገናኘ ማፈን ኢንቫይሮንመንቱ በጭስ ታፍኖ እናንተ መተንፈስ አለመቻል ወይ ደግሞ አለርጂክ ኢፌክት እንዲኖረው ሲፈጠር እንደዚህ አይነት ነገር ሰፎኬት የሚለውን ቃል ትወስዳላችሁ። ሰፎኬት ስክሪኑ ጋር እንደምትመለከቷት ሰፎኬት የምትለው ቃል ይህን ትገልጻለች። for example the smoke suffocated me ብዬ መጠቀም እችላለሁ። ጭሱ ነው ያፈነኝ። ማፈን የሚለውን ይገልጻል ራይት? በመታፈን ምክንያት ሳል ሊኖር ይችላል ኦር ደግሞ ሌላ ኢፌክት ሊኖር ይችላል። ነገር ግን መታፈን የሚለውን ነገር በጭስ ነገር ከሆነ ሰፎኬሽን የሚል ናውን ትርጉም አለው። ሰፎኬት የሚለውን ቃል ውሰዱ፣ አንድ እንዳትረሱ እሺ። ሁለተኛው ሰፕረስ የሚለውን ደግሞ እንሰደው። ሰፕረስ ምን ማለት ነው? ሰርፕለስ አይደለም። ሰርፕለስ ማለት ብዛት እንደማለት ነው። ሰርፕለስ ፕሮዳክሽን እንላለን አይደል? ብዙ ምርት የሚለውን ይገልጻል። እኔም ፈለኩት ሰፕረስ የሚለውን ቃል ነው። ሰፕረስ ማለት መጫን፣ መጨቆን የሚለው ነው። ነፃነትን መገደብ የሚለው ሰፕረስ ነው። for example the office suppressed the freedom of workers ብዬ አረፍተ ነገር ብናገር suppressed የሚለው መጫን ነው፣ የነፃነታቸውን መጫን። ናቹራል ፍሪነስ አለን አይደል? ተፈጥሯዊ ነፃነት፣ እሱን ፍሪደሙን መጫን suppress ተብሎ ይገለጻል። ሁለተኛውን ቃል ይሄን ያዙ። ሶስተኛው እስኪ አንድ ቃል ልንገራችሁ። mother የሚለውን ቃል ያዙልኝ። mother እናት ማለት ነው ራይት? mother የሚለው እናት የሚለው ቃል አንድ ቃል ከፊቱ ላይ ጨምሩበት። mother የሚለውን አንድ ፊደል ጨምሩበትና ኤስ ብላችሁ ስማደር ይሆናል አይደለም? ስማደር ካሜራማን ማደር እናት ነች አይደል? ስማደር ከሆነ ምን ይሆናል? ብዙ እናቶች። አይ ማደርስ ነው እንደዛ የሚሆነው። ማደርስ ከሆነ ብዙ እናቶች ይሆናል። ስማደር ከሆነ ኤስ ከጨመርክበት መጀመሪያ ላይ ምን ሊሆን ይችላል? ማፈን የሚለው ራይት? ማፈን የሆነ እንደዚህ አድርገህ ሰውን ታፈናል አይደል? እንዳይተነፍስ አይሰማም አይደል? ልክ እንደዚህ ማለት ነው። ስማደር ለምሳሌ don't smother me ካልኩ አታፍነኝ ነው። እንደዚህ አፍኖ ሲይዛችሁ አታፍነኝ ነው። so you are unable to breathe properly በደንብ መተንፈስ አትችሉም ማለት ነው። so smother የሚለው እሱ ነው። በነገራችሁ ላይ mother ከሚለው ቃል ጋር በተገናኘ ገና እናት የምትሆን አሁን በእርግዝና ወቅት ላይ ያለች ማለት ነው። ኦኬ ሶ እናት የምትሆን
ገና በሂደት ላይ ያለችውን እናት ምን ልንላት እንችላለን? we don't definitely call her mother ገና ቢራ አላረገችም አልወለደችም፣ ስለዚህ ማዘር አንላትም። እሷ ምን እንበላት እስኪ? pregnant እንበላት or mother to be እንበላት or the would be mother። ሶስቱን ፍሬዞች ተመልከቱ። pregnant እርጉዝ ማለት ነው አይደል? so mother to be እናት የምትሆን እንደማለት ነው or the would be mother። ሶስቱም አማራጭ መጠቀም ትችላላችሁ። በጣም ፖላይት መሆን ከፈለጋችሁ pregnant የሚለው ሜዲካል ተርም ነው። actually በሕክምና ዘርፍ ሜዲካል ተርም ነው። so pregnant ይላሉ ነፍሰ ጡር እርጉዝ የሚለውን ማለት ነው። እኔ የምመክራችሁ mother to be she's a mother to be እሷ ያው እናት የምትሆነች በሂደት ላይ ያለች ነው ማለት ነው። she's about to be a mother so ልትሆን ነው እናት ልትሆን ነው እንደማለት ነው። ኤክስፔክት እያደረገች ነው ማለት ነው። ራይት so እሱም መጠቀም ትችላላችሁ ከማዘር ጋር በተገናኘ። በጣም ጥሩ። እሺ አንድ ቃል ደግሞ ልስጣችሁ። ቾክ የሚል ቃል አለ። ቾክ CHOKE so ቾክ ምን ማለት ነው? እዚህ ጋር ቾክ ማለት በሆነ ነገር ትን ሲለን መታነቅን መግለጽ ስትፈልጉ ቾክ የሚለውን ትገልጻላችሁ። ፕሮፐር ተርሙ ይሄ ይሆናል ማለት ነው። ከመታፈን ጋር ነፃነትን ከመጫን ጋር ምናምን ጋር የተገናኘ አይደለም። ቾክ የሚለውን ቃል ትገልጻላችሁ። ለምሳሌ እኔ የትን ያለኝ በምግብ ከሆነ እዚህ ጋር በቀላሉ I choked on food ብዬ ነው የምጠቀም። ኦን የምትለዋ ፕሪፖዚሽን ነች፣ በጣም ወሳኝ ፕሪፖዚሽን ነች። I choked food ብትል ሌላ ነው የሚሆነው። I choked on food ወይም አጥንት ስትቆረጥሙ ስትበሉ እንደዚሁ ትንታ ሊፈጠር ይችላል። so I choked on bone ማለት ትችላላችሁ። I choked on bone. You don't have to forget the usage of preposition here. on የምትለዋን ማለት ነው። ፕሪፖዚሽኑን እንዳትረሱ። alright the other thing ለምሳሌ ጓደኛዬ ትንታው እስከ ሞት የሚያደርስ ከሆነ ለምሳሌ ካሜራማን ከሰው ጋር ፋይት ካደረግ በጣም ተጎድተ ሊሆን ይችላል እና እስከ ሞት ድረስ ነው ፋይት ያደረኩት ስትል ምን ትላለህ? አይ በኦሮምኛ አላልኩም በትግርኛም አላልኩም። ታዲያ በእንግሊዘኛ ነው እንጂ። እሺ እየተፈታተንኩ ነው ይገባኛል። ኦኬ እቺን ቃል ያዙልኝ አንዴ። 2 days የምትለዋል እስከ ሞት ድረስ የሚለውን መግለጽ የምንችለው 2 days ነው። I love you 2 days እስከ ሞት እወድሃለሁ እንደዛ እንደማለት ነው። so በቀላሉ መግለጽ ስትፈልጉ my friend was chucked 2 days I was chucked 2 days በደማ chucked 2 days ማለት ትችላላችሁ በቀላሉ። 2 days የምትለው አንዲት ይዙ ፈልጋለሁ አንደርላይን አድርጓት አስምሩባት። right 2 days እስከ ሞት ድረስ የሚለውን ይገልጽልናል። በጣም አሪፍ። ሁለተኛው ሰብስክራይብ አደረጋችሁ በጣም አሪፍ። እሺ ስትራፖ ያዘኝ ስንል እንግሊዘኛ ቋንቋ ላይ በስትራፖ ፊዚካል ኤክሰርሳይዝ ከሰራም በኋላ we feel some kind of feeling right የሆነ ድካም አለ or ምንድነው ኤግዞስሽኑ አለ ወይ ደግሞ ኤነርጂ ሎስ ማድረጉ አለ ምናምን ታይርድነስ አለ። so ስትራፖ የሚለውን ይሄ ፊዚካሊ የሆነ ፊሊንጉን ሲሰማችሁ ምን ብላችሁ ትገልጻላችሁ? በትክክል ስትራፖ የሚለውን ከመግለጽ በፊት ስቲፍ የሚል ቃል ልንገራችሁ። STIFF ስክሪኑ ጋር ተመልከቱ። ስቲፍ የሚል ቃል አለ። so my neck feels stiff ብል ምን እያልኩ ነው? my neck feels stiff እኔ ፊዚካል ኤክሰርሳይዝ ካደረኩ በኋላ እንቅስቃሴ ሰርቼ ጨርሻለሁ እና ከዛ ቁጭ ብዬ ስነሳ የሚሰማኝ የመቆራረጥ አይነት ስሜት ውስጥ ከሆነ ስቲፍ ነው የምንለው። my neck feels stiff ለምሳሌ በትራስ ምክንያት አንገቴ ምቾት ላይ ይሰማው ይችላል right ስለዚህ በዚህ ጋር my neck feels stiff የሚለውን ትጠቀማላችሁ። ስቲፍ እንዳትረሱ። ሁለተኛው የሚሆነው ደግሞ ድሬን ነው። ኦኬ በጣም ከፍተኛ የሆነ ኤግዞሽን ድካም ሲኖር I'm drained የሚለውን መጠቀም ትችላላችሁ። I'm drained ምን ማለት ነው? ምንድነው? በጣም ከፍተኛ የሆነ ድካም መኖር ነው። ኦኬ እሱን መጠቀም ትችላላችሁ። ኤቺ የሚል ቃል አለ። my body feels itchy ልል እችላለሁ። ይሄ አክቹሊ እንደዚህ የሆነ ያህል ጥሩ ምቾት ኮምፎርት የሚነሳ አይነት ስሜት ሲሰማ ኤቺ የሚለውን እንጠቀምበታለን። በጣም አሪፍ። ሶ ምንድነው ስትራፖ የሚለው ምንድነው ነው? ስትራፖ የምንለውን ቃል መጠቀም ከፈለጋችሁ ሶር የሚለውን SORE ይሄን ብትወስዱ አሪፍ ነው። ሶር የሚለውን ኦኬ my legs are sore ነገር I feel sore ከሚል my legs are sore በቃ እግሮቼ ይዟቸዋል ስትራፖ እንደማለት ኦኬ my ስፖርት ስትሰሩ እዚህ ጋር የተለያየ ሰውነት ክፍል ልትሰሩ ትችላላችሁ እና ያንን ፓርት እየጠራችሁ are sore ወይም my leg is sore አንደኛው ብቻ ከሆነ my leg is sore ማለት ትችላላችሁ። ሁለቱ ከሆነ my legs are sore በዚህ አማራጭ መጠቀም እንችላለን። alright what's really coming next is very important thing ቤተ መቅደስ. So what exactly is that to mean in English?
ምን ማለት ነው በእንግሊዝኛ ቤተ መቅደስ? ቤተ መቅደስ በነገራችሁ ላይ የጸሎት ቤት ምንድን ነው? የጸሎት ቤት ፕሬየር ሩም ማለት ትችላላችሁ። ፕሬየር ሩም ፕሬይ ጸሎት ነው። PRAY ኤዲተሩ ይጽፍላችኋል እዚህ ጋር PRAY ፕሬይ። ፕሬየር ሲሆን ደግሞ ልክ ER ትጨምሩበታላችሁ። ልክ ፕሌይ ፕሌየር እንደምንለው ማለት ነው። ፕሬይ ፕሬየር ጸሎት ፕሬየር ጸሎቱ ነው። ፕሬይ መጸለይ ነው። ሶ ፕሬየር ሩም ካልን የጸሎት ቤት የሚለውን ይገልጻል። የማምለኪያ ቦታ ከሆነ ደግሞ ወርሺፕ ሩም ማለት ትችላላችሁ። ወርሺፕ ሩም ወርሺፕ ማምለክ ነው አይደለ? አይ ወርሺፕ ጋድ እግዚአብሔርን ፈጣሪን አመልካለሁ። አይ ወርሺፕ ጋድ በዚህ መጠቀም ትችላላችሁ። ኳይት ሩም ይባላል። የመመሰጫ ክላስ የሚባል ኳይት ሩም QUIET ኳይት ጸጥታ ነው አይደል? በቃ በጸጥታ ብቻ በመሰጥ ራሱን ማዳመጥ የሚቻልበት ኤራ ዮጋ ምናምን ልትሰሩበት ትችላላችሁ። ኳይት ሩም ተብሎ ይገለጻል። ኤክስኪውዝ ሚ ዌር ኢዝ ዘ ኳይት ሩም ማለት ትችላላችሁ። አንዳንድ ቢግ አፓርትመንት ምናምን ስትገቡ ሞል ላይ ሊኖር ይችላል። ሶ ዌር ኢዝ ዘ ፕሬየር ሩም ዌር ኢዝ ዘ ወርሺፕ ሩም ወይም ደግሞ ኳይት ሩም ብላችሁ መጠየቅ ትችላላችሁ ማለት ነው። ኦኬ ሰው ምን አልኳችሁ? የጸሎት ቤት ፕሬየር ሩም የሚለውን እንዳትረሱ። ቤተ መቅደስ ሳንክቹዋሪ ተብሎ ይገለጻል። ሳንክቹዋሪ ሳንክቱዋሪ አይደለም፣ እሺ ሳንክቹዋሪ ብለን ነው የምንገልጸው። ስለዚህ ሳንክቹዋሪ ብለን መጠቀም እንችላለን ማለት ነው። ኦኬ the last but not least, to be honest, which I believe is definitely very important, that brings positive impact on your English language progression, is actually the use of than. And I mean, it's like, changing and having different alternative to use instead of than. ከዛን የተሻለ አማራጭ አገላለጾች እንድትጠቀሙ ነው የማሳያችሁ። alright, so የመጀመሪያው ነገር የሚሆነው prefer እንዳትሉ እሺ፣ እንስታነቡ I prefer የሚለውን ነው የምትጠቀሙ pronunciation ነው። so prefer, choose over, would rather ብላችሁ መጠቀም ትችላላችሁ። ኦኬ choose የሚለውን መጠቀም ትችላላችሁ። over የሚለውንም መጠቀም ትችላላችሁ። for example ብዙ ጊዜ ዛን ነው የምንጠቀመው of course፣ ግን እሱ እንድታስወግዱ ነው። ኦኬ ለምሳሌ this is better than that ትላላችሁ። ኦኬ this is better than that፣ ይሄኛው ከዚህኛው ይሻላል። ኦኬ ይሄ ከዚህ ይሻላል፣ ምርጫ ነው። ኦኬ my point of discussion today is ዛን እንዴት አስወግደን በማን እንተካ ነው። so for example I prefer coffee፣ ቡናና ሻይ ብናስቀምጥ ቡናን ከሆነ ነው የምመርጠው። I prefer coffee to tea ብዬ ነው የምጠቀመው እዚህ ጋር I prefer coffee to tea፣ ከሻይ ቡና እመርጣለሁ። prefer ማድረገው መጀመሪያ ይመጣል። የምመርጠው መጀመሪያ የምወደው ነገር መጀመሪያ ላይ ይመጣል። ሻይን ከሆነ የምወደው I prefer tea to coffee፣ I prefer tea to coffee ብዬ መጠቀም ይችላል። በዚህ አማራጭ ትጠቀማላችሁ ማለት ነው። right okay ሌላኛው ደግሞ I prefer speaking to writing። እዚህ ጋር ተመልከቱ። እቃ ከሆነ ምመርጠው ነገር ing የማይወስድ ናውን ከሆነ I prefer coffee to tea አልኳችሁ። መጠጣት ከመብላት ጋር ማወዳድረው ከሆነ ቨርቦች ናቸው። ስለዚህ I prefer eating to drinking ማለት እችላለሁ። I prefer drinking to eating እያልኩ መቀያየርም እችላለሁ። በዚህ መንገድ መጠቀም ትችላላችሁ። the other thing choose የሚል ቃል ትወስዳላችሁ። ደግሞ choose መምረጥ ስትፈልጉ I choose chocolates over cake፣ I choose chocolate over cake። አሁን እዚህ ጋር የተጠቀሙት chocolate choose የሚል ቃል መምረጥ ነው። እየመረጥን አይደል? prefer ብያለሁ፣ አንደኛው አማራጭ ነው። choose ከሆነ የምትጠቀሙ ደግሞ I choose chocolate over cake ብዬ መጠቀም እችላለሁ ማለት ነው። አማራጭ ነው። እናንተ እስኪ በግልጽ ንገሩኝ። እዚህ ጋር በአሁኑ ሰዓት ጃኬት ነው የምትፈልጉ or ትራውዘር ነው የምትፈልጉ? ሱሪ ነው የምትፈልጉ ወይስ ጃኬት ነው የምትፈልጉ? እስኪ ከሁለት እንደ ምሳሌ አማራጭ ንገሩኝ። I prefer ብላችሁ ወይ ንገሩኝ፣ ወይንም ደግሞ I choose ብላችሁ። I choose ካላችሁ over በሉ፣ I prefer ካላችሁ to ብላችሁ ኮመንት ሴክሽን ላይ አሁን አስቀምጡልኝ እዚህ ጋር ዳይ ኤቭሪዋን። ኦኬ እኔ እስከዛ ሌላኛውን ልጨርስላችሁ ማለት ነው። ኦኬ ሶስተኛው አማራጭ የሚሆነው I would rather የሚል ቃል ነው። would rather መምረጥ ነው። ይሻለኛል ትላላችሁ አይደል? ይሻለኛል ስንል I would rather drink coffee than tea። በቃ በwould rather መጠቀም ትችላላችሁ ዛንን የምትጠቀሙ ከሆነ ማለት ነው። so I would rather drink coffee than tea፣ ከሻይ ይልቅ ይሄን እመርጣለሁ ብዬ መጠቀም እችላለሁ ማለት ነው። ኦኬ so ለዛሬ በኢንተርሚዲየት ሌቭል ላይ ላላችሁት ይጠቅማል ብዬ ያሰብኩት ሌሰን ነው። well actually I would love to apologize for my language preference. I was tending to speak Amharic almost the whole class. I'm really sorry for that. It's not definitely expected to guide you guys study English in Amharic. It doesn't work unless you are just beginners. So I would love to say sorry for that, but
right next time I'll try to come up with a base lesson which to be expected to be explained in English. Thank you so much for now. See you then. Bye bye.